ሬሳውን ያምጡልኝ ይቅበረው በቃ የተሙናት እባክዎት እንደዚህ ያለ እባክዎት የተሙናት ረጋ በሉ እርስዎ እኔ ያለው እኮ ከጎኖት እባክዎት ገድለውታል እንጂ ይሄ በዚህ ስልክ አማካኝነት የላከለት ሰው አለ ወይ ሐኪም ቤት ወይ ሌላ ቦታ የት እንደሆነ አላውቅም። እሺ በቃ ተረጋጋ የሆነ ሰው ግን ልኮሎታል ቪዲዮ። ተረጋጋ ቆይ ንገሩኝ ንገሩኝ እሺ እኔ ጨንቆኛል ንገሩኝ። እዛው ነው ያሳየችሁት? እዛ ደንግጬ ነግረን ብቻው ምናምን ነገር የለም አለችኝ። ግን ይሄ ቪዲዮ ግን ለሳሚ አሳየው አለችኝ። ምንድነው ቆይ የተፈጠረው? ምንድነው የተሙናት? ምንድነው የተፈጠረው? ቆይ የተሙናት ቆይ እስኪ ረጋ በሉ እስኪ ምንድነው ማን እንደዚህ ያሉት? ቆይ እስኪ ረጋ በሉ የተሙናት ቆይ እስኪ ረጋ በሉ ምንድነው የተፈጠረው? ቆይ እስኪ ረጋ በሉ። እንዳልከው ስልክሽን አለች። ከዛ እንዴ ምንድነው የት ታውቂኛለሽ? የምን ስልክ ነው ምናምን ነገር ስላት ነግሬሻለሁ አንቺ ዛሬ ይሄን እሺ ከማቲ ከሆነ ልጅሽ እኛ ጋር ነው ያለው እንገለዋለን ብላለች። የተሙናት በተለየ ሁኔታ ተደናግጠው ያለቀሱ ነው እየተናገሩ ሳሚና ጓደኛ ሞቷል፣ ጓደኛ ተጎድቷል፣ እኔ ምን እንደምል አላውቅም። ያው ለምኜው ነበር። ያው ዛሬ ይሞት ደግሞ ይሞት በቃ እኔ ምን ልሆን ታዲያ? እኔ ቆይ ምን ልሆንሽ? እንደ እናት ለምኜው ነበር፣ መክሬው ነበር። መቼ ሰማኝ ምክሬን? ይኸው ገባ ገብቶ ይኸው አፈር ገባ። የልጄን ፎቶ የልጄን ሬሳ አሳዩኝ። አሁን ድክም ብሎኛል የኔ ልጅ። በቃ እሺ ከሰማኝ እንደ እናት ደክሞኛል፣ እባክህን በቃ ፍጻሜ ያግኝ፣ እሱም ነፍሱን ትረፍ፣ በቃ ይረጋገጥ ምናምን የምትለው በቃ ልጄ ነው። ልጄን ገለውብኛል። ያው ምን ታደርገዋለህ? ከሴጣን ጋር የተዋለ ሰው መጨረሻው እንደዚህ ነው እንግዲህ። ያው ይበለን እንግዲህ የዘር ማንዘራችን ይጨርሰን። አንድ ጀምሮናል ይጨርሰን። እሱን በማያውቀው ነገር ልጄ ተሰዋብኝ እንጂ ቋለ ምን እንዴት አድርጌ ላስረዳ? ልጅ እኮ ነው ከአንጀቴ እኮ ነው የወጣው ከአንጀቴ። እና ምን ላድርግ ታዲያ ምን ላድርግ? እግሩን ቆርጦ ታዲያ እስካሁን ለምን ተፈቀሩ? ልጅ አይደል ምን ሆነሃል? ለኔ ልጅ ያው አውቄ እገላለሁ እንዴ? በፍጹም ምክንያቱም ከዚህ በፊት እርሶን ሳገኝ ተጠራጠርከኝ። እኔ ተጠራጠረኛ አይደለም የተሙናት ምንድነው የተፈጠረው? እባክዎትን ረጋ በሉና ንገሩኝ። እግሩን ቆርጠው ገደሉት ልጄ። እነማን ናቸው? ወይዘሮ ሰፊያ እባክዎትን ረጋ በሉ መጀመሪያ። ምንድነው የሆነው? ልጄን ገደሉብኝ። ማን ነው የነገሩት? ማን ነው እንደዚህ ያሉት? ተመስገን እንደዚህ ያሉት? ማን ነው እንደዚህ ያሉት? ማን ነው እንደዚህ ያሉት? ረጋ በሉ እስቲ ሞገስ ዋንጣልኛል እባክህን። ቆይ አብራለሁ ሾፌር በስልክም ቢሆን እሱ አይደለም ቤተሰቦቻችን ማየት አለባቸው። ይሄንን አብራው እንግዲህ ወደ ቤተሰቦች ትንሽ አስደንጋጭ ነገር ገጥሞናል። አላውቅም የተሙናት በተለየ ሁኔታ ተደናግጠው ያለቀሱ ነው እየተናገሩ ሳሚና ጓደኛ ሞቷል፣ ጓደኛ ተጎድቷል፣ እኔ ምን እንደምል አላውቅም እያሉ እያለቀሱ ነው ሲነግሩኝ የነበረው እና አላውቅም ምን እንደምል። ወደ ቤተሰቦቻችን በጣም አስደንጋጭ ነገር ነው። ለእናንተ እያንዳንዱ ነገር ማሳየት ስላለብን እንጂ በጣም ተደናግጫለሁ። ቪዲዮ እንደተላከላቸው በቴሌግራም እና የተላከላቸው ቪዲዮ ደግሞ ተሙ ጉዳት እንደደረሰበት እንደሞተ ጭምር የሚያሳይ ነው እና ሬሳ ኑረድ የተቆረጠ እግር ምናምን እያሉ ነው ያወራሉት። የሚያወሩትንም በስርዓት አያውቁም እና እኔ በጣም ደንግጫለሁ። ምክንያቱም እንዴት ይሄ ነገር ሊሆን እንደቻለ ማን ይሄን ነገር እንደላከላቸው አላውቅም። ስጠይቃቸውም እያለቀሱ ሊሰሙኝ አልቻሉም። ና ብቻ እኔ ልጄን መቅበር እፈልጋለሁ ካለበት ሬሳውን ይዘልኝ ና ምናምን ነው እያለ ያሉት። ወደ ቤተሰቦቻችን አላውቅም። በጣም ደንግጫለሁ። ሾፌር ቶሎ እንዳለን ተፈጠረውን እያንዳንዱ ነገር እዛ ስንደርስ የምናሳያቸው ይሆናል። ሌላ ነገር እየሞከርን ተሙን ለማግኘት እየጣርን ነው የነበረው። እንደዚህ አይነት አስደንጋጭ ነገር ብቻ አልተረጋጋሁም። ሾፌር አትፈልግና ቶሎ እንደው ንዳው እለፋቸው በእናትህ ቶሎ በል። አላውቅም ወደ ቤተሰቡ ቶሎ በል በእናትህ። ወይዘሮ ሶፊያ ምንድነው የሆኑት? ምንድነው የሆኑት? ቆይ ምን ሆነው ነው? ምን ሆነው? ቆይ ረጋ በሉ። ምን ሆነው ነው? ምንድነው የሆኑት? የተሙናት ቆይ ምንድነው የሆኑት? እባክዎትን ንገሩኝ። ምንድነው የተፈጠረው? የተሙናት ምንድነው የሆኑት? ንገሩኝ እስቲ። ምንድነው ቆይ የተፈጠረው? ምንድነው የተሙናት? ምንድነው የተፈጠረው? ቆይ የተሙናት ቆይ እስቲ ረጋ በሉ እስቲ። ምንድነው የሆኑት? ምንድነው ማን እንደዚህ ያሉት? ቆይ እስቲ ረጋ በሉ የተሙናት። ቆይ እስቲ ረጋ በሉ። ምንድነው የተፈጠረው? ቆይ እስቲ ረጋ በሉ። ቆይ የተሙናት ቆይ እስቲ ረጋ በሉ። ምንድነው የተፈጠረው? ምን ሆነው ነው? ምን ሆነው ነው? ቆይ ንገሩኝ እስቲ የተሙናት ምንድነው የተፈጠረው? እባክዎትን ረጋ በሉና ንገሩኝ። እግሩን
ቆርጠው ገደሉት ልጄ እነማን ናቸው ወይዘሮ ሶፊያ እባክዎትን ረጋ በሉ መጀመሪያ ምንድነው ልጄ ገደሉብኝ ማን ነገሩት ማን ነው እንደዚህ ያሉት ተመስገን እንደዚህ ያሉት ማን ነው እንደዚህ ያሉት ማን ይላከልኝ ምን ላይ ነው ያለው ቪዲዮ ሲሊያው ነው እኮ ሲነግሩኝ እኮ ነው ደንግጬ ነው የመጣው ምንድነው የሆኑት እባክዎትን የተሙና ተረጋ በሉ ወይዘሮ እባክዎትን ረጋ በሉ ተረጋጋሁት ልጄ እኮ ቪዲዮ ማን ይላከልኝ ሬሳውን እስቲ ቪዲዮ ፈልጉላቸው እስቲ ስልኩን ፈልጉና አምጡልኝ ስልኩን ፈልጉት ሬሳውን ሳምዬ ሬሳውን አምጡልኝ ይቅበረው በቃ የተሙና ተባክዎት እንደዚህ ያለው እባክዎትን የተሙና ረጋ በሉ እርሶ እኔ ያለው እኮ ከጎኖት እባክዎትን ገድለውታል ልጄ የእርሱን እጅ ስልክ ከየት አግኝተው ነው እንደዚህ ሊሉ ይቻሉት የተሙናት ምንድነው የተፈጠረው እባክዎትን ረጋ በሉ መጀመሪያ እባክዎትን ረጋ በሉ ሬሳውን አምጣልኝ እንደዚህ አይበሉ እባክዎትን ረጋ በሉ እሺ በቃ ረጋ በሉ እባክዎትን አይዞህ እስቲ ውሃ ነገር ይምጣ እስቲ ረጋ በሉ እባክዎትን የተሙናት ምንድነው ረጋ በሉ እስቲ ሞገስ ዋንጣልኝ እባክህን ቆይ ሞገስ ቶሎ በል ውሃ ነገር የተሙናት እባክዎትን እስቲ ካሜራውን አጥፋ በጣም አድከም ብሎኛል እዚህ ነገር በቃ ልጄን አምጣልኝ እና እንቅበረው በቃ የተሙናት ለምንድን ነው እንደዚህ የተሙናት አትበለኝ አንተም ብሎ ጓደኛ ማጥረብ ልጄን አምጣልኝ ሬሳውን አምጣልኝ ብዬ ልቅበረው በቃ ይውጣልኝ በቃ አብሬ ቀበሩ ወይኔ እንግዲህ ውድ ቤተሰቦቻችን ያው ምን ብዬ እንደምናገር አላውቅም ትንሽ ነገሩ አስደንጋጭ ነውና ለተሙና ከልኮ የነበረውን ቪዲዮ እንደነገሩኝ ነበር አይታችኋል እንዴት ተዋክቤ ስመጣ እንደነበር መኪና ውስጥም ትንሽ ስሜቴ ጥሩ አልነበረም አልተረጋጋውም ነበር ቪዲዮንም በተወሰነ መልኩ ለማየት ሙከራ አድርጌያለሁ ምናልባት ኤዲተር ያስገባላችኋል ቪዲዮን በተወሰነ መልኩ ለእናንተ ግልጽ እንዲሆን ያው እናንተ ማየታችሁ የምትረዱት ነው ውድ ቤተሰቦቻችን የተሙ ነው አይደለም የሚለውን ነገር አላውቅም ሰላም ተጠራጥራለህ አዎ ምን መሰለህ እና ወይዘሮ ሶፊያ እግሩ ተቆርጦታል ሊተርፍ ነበር ደሙ ፈስሮ የሚያልቀው ወይኔ ልጄ እባክዎትን ወይዘሮ ሶፊያ እባክዎትን እንደዚህ አይሆን አሁን እርሱ እንደዚህ ከሆኑ ጥሩ አይደለም የሚመጣው ለጤናዎትም ጥሩ አይደለም እኮ እየተንከባከብ ነው ምንም የለም አውቃለሁ እረዳውታለሁ ወይዘሮ ቢኖር ትረዳኝ ነበር እኮ ወይዘሮ ሶፊያ አይገባኝም ቆራርጦ ምን አለ ነው እንደዚህ ምን ካናካሉ ቢገሉት እንደ በቆራርጡ ሲኔ ልጅ ወይ እና ውድ ቤተሰቦች ብቻ የተወሰነ ግራ የሚያጋባ ነገር አለ ቪዲዮውን እንግዲህ እኛ ባለሙያዎች ለማጣራት ሙከራ እያደረጉ ነው ያንዳንዱን ፊቱ ላይ ያለውን ነገር እንቅስቃሴውን ሁሉ ነገር አይተው ተሙኑ አይደለም የሚለውን ነገር ለማየት ሙከራ እያደረጉ ነውና ያው እንደተለመደው ነው እግር ተቆርጦ የሚባል ነገር እየሰማን የነበረውና አሁን ላይ እያየን የነበረው ቪዲዮ ላይ ይሄንን ነው የተሙናትን በቻልነው አቅም እኛ እየተንከባከብን በተለይ እኔ በቻልኩት አቅም ከጎናቸው ሆኜ ብዙ ነገሮችን ሳደርግ ነው የነበረውና ድንገት አንድ ቀን ሁለት ቀን ምርመራ ላይ በነበርኩበት ሰዓት ነው ነገር ተፈጥሮ እሳቸው የእጅ ስልካቸውን ከየት እንዳመጡ አናውቅም ይሄን ቪዲዮ እንዴት እንደላኩላቸው አናውቅም አሁንም እያጣራ ነው ስልኩ ዝግ ነው እያንዳንዱ ነገር ስንመረምር ደግሞ ባለቤቱ ማን እንደሆነ አይታወቅምና ይሄን ጭምር እየከሰስን ያለ ነው እያንዳንዱ ነገር ለማጣራት ሙከራ እናደርጋለን ወይዘሮ ሶፊያ እባክዎትን ምኑን ተረጋጋሁት ሳሚ አንተ እኮ ለነገሩ ምኑን ታውቀዋለህ ምን እንዴት አድርጌ ላስረዳ ልጅ እኮ ነው ከአንጀቴ እኮ ነው የወጣው ከአንጀቴ እና ምን ላድርግ እግሩን ቆርጠው ታዲያ እስካሁን ድረስ በህይወት ይኖራል ምን አንተ ግን ምንድን ነው አይገባህም ለሰሙ ተምረሃል ጓደኛህ ነው ትንሽ እንኳን ደንገጥ አትልም እግሩን ቆርጦ ታዲያ በህይወት ይተርፋል እስካሁን ደሙ ፈሶ አልቋል እኔ ቆይ ምን ላስፈልገህ ነው በህይወት አለ የምትለው ይረጋገጥ ምናምን የምትለው በቃ ልጄን ገለውብኛል ያው ምን ታደርገዋለህ ከሰይጣን ጋር የተዋለ ሰው መጨረሻው እንደዚህ ነው እንግዲህ ያው ይበለን እንግዲህ የዘር ማንዘራችን ይጨርሰን አንድ ይጀምሩናል ይጨርሰን እሱን በማያውቀው ነገር ልጄ ተሰዋብኝ እንጂ ልጄን ምግብር ያደረጉት ወይኔ ወይዘሮ ሶፊያ አሁን እኮ ምን መሰለሽ ግብሯን ልታስገባ ነው እንጂ ግብሯን ልታስገባ ልጄን አርዳውስ ከሆነ በምን አውቃለሁ
እግሩን ብቻ ቆርጣት ዝም ትላለች ብላ ነው እቺ ሰይጣን የሰይጣን ቆራጭ ዘር ማንዘራችን ይሄው በሷና በወንድሜ የተነሳ ዘር ማንዘራችን ይሄው አልሆነ አለ በቃ ይሄው ብትንትኑ ሊወጣ ነው ዘር ማንዘራችን ጭርስ ከዚህ በኋላ ማን ይተርፋል ብለ ነው ማንንም አይተርፍም ማናችን ማን ተርፍም በቃ አንዴ ያው በልጄ ተጀምሯል ግብሩን እየወሰደ ነው ቆይ አሁን እንደዚህ ታረጋለሽ ብለ መስውት እህቶትን ነው ማን ሊሆን ይችላል ታዲያ ማን እሷ ናት እሷና ወንድሜም ሊኖርበት ይችላል ምናልባት እሱም ያው ልክስክስ አይደለ ግን ዋንኛው እህቴ ናት ዋንኛው ጠላቴ እህቴ ናት ሌላ ማንንም አልጠረጥርም የተሙናት እኔ በቻልኩት አቅም ከርሶ ጎን ነው መሆነው ተሙንም ደግሞ እንዳልኩት እኔ እንደዚህ አይነት ነገሮችን ማመን አልፈልግም ምክንያቱም ተሙ በዚህ ልክ ጉዳት በርግጥ ብዙ ጠላቶች አሉት ብዙ ጉዳት ማይደርሱበት ሰዎች እንዳሉ እርሶም ያውቃሉ በተለይ ይሄን ስራ አንተው ብለው ለዘመናት ሲመክሩት እንደነበረ ማቃለው ለምኛው ነበር እኔ እንዳይመጣ ለምኛዋለሁ በእናትነት አንጀቴ ለምኛዋለሁ እሱ ግን እምቢ አለኝ ይሄው መጨረሻው ደግሞ ይሄው ያው አፈር ሊበላ ነው በቃ ተገላገልኩ እኔ ማልቅሽ ቀብሯል ይብላኝ ለሱ ለራሱ ይሁሉ ተባኮት እንደዚህ ያለው ማለት የኛም ልብ ከርሶ እኩል ይሰበራል ምክንያቱም ተሙ ከኛ ጋር ብዙ ነገሮችን አብራ ያለፈ ብዙ ነገሮችን የደገፈን ሰው ነውና እንደዚህ መሆን መቻል የለበትም እርሶም ወይዘሮ ሶፊያ እኔ በቻልኩት አቅም ተሙን ለማግኘት ጥራለሁ ሞክራለሁ እርሶን ለማስደንገጥ እርሶን ለመረበሽ እንዲሁም ደግሞ እርሶን ከኛ ጋር ለማጋጨት ነው እነዚህ ሰዎች እየሞከሩ ያሉት እርግጠኛ ነኝ ከተሙ የሚፈልጉት ነገር ካለ በዚህ ቢያጠፉት እስካሁን አጥፍተውት ከሱ ምን ይፈልጋሉ እኔ ለማጥቃት ነው ከኔ ነው ጉዳያቸው ከሱ ጋር ምን አላቸውና ግን እኔን በሱ ያገኙኛ ከሱ በላይ ምን አለኝ ለኔ ከሱ በላይ ከልጄ በላይ ምን አለ ከልጅ በላይ ምን አለ በልጄ ተበቀሉኝ ይሄው ተበቀለኝ ይሄው ስለማላመልከው ይሄ ሰይጣን ከነ በግብራ ያው በእናትህ ተወኝ አንተ ደግሞ ተወኝ አታስለፍልፈኝ በቃ ተወኝ በቃ ልጄን አምጣልኝ ልቅባራው በቃ ብዬ ልቅባራው በቃ አለቀ እድርም ምንም ነገር ካለበት ይሄን ነገር ምን በቃ ተሙናት እንደዚህ ማለት እንደዚህ ለምን ተስፋ ይቆርጣሉ እኛ ከርሶ ጎን እኮ ነው ተላከልኝ ይሄውልህ የተላከለት ቪዲዮ እኮ ትክክለኛ ተሙ ስለመሆኑ ምንም አይነት ማረጋገጫ የለም ራሱ ተሙን የሚመስለው እኮ ራሱን ነው እኮ እኔ ልጄን አያጡትም አቃለው ተሙናት ግን ረጋ በሉ እስቲ መጀመሪያ ራሱ ተናረጋው አንተ ቆይ ምን አይነት ጓደኛ ነህ ግን እባክዎት እንደዚህ አይደለም መሆን መቻል በእውነት እንዳንተ አይነት ደግሞ ክፉ ሰው አይቻላቅም ጓደኛ እንደዚህ ሆነ አንተ ተረጋግተህ ታወራለህ አሁን ልጅን እንደምንም ፈልገህ ሬሳውን አምጣልኝ እንቅበረው ብለን እንቅበረው እድርም ይነገር በቃ የሚቀበርም ሰው ይሰብሰብ በቃ አለቀ ውጭም ያሉት ምንም ያሉት በጅስ እህቶቹም ይስሙ በቃ ልቅበረውና አረፍ ለበል በቃ እኔ መረፍ እሱም እዛው አፈሩ ግበት ይላል ያው ለምኛው ነበር ያው ዛሬ ይሞት ደግሞ ይሞት በቃ እኔ ምን ልሆን ታዲያ እኔ ቆይ ምን ልሆንሽ እንደናት ለምኛው ነበር መከረው ነበር መቼ ሰማኝ መከረኝ ይሄው ገባ ገብቶ ይሄው አፈር ገባ ቤተሰቦች እኔ አላውቅም ለእናንተ ምን እንደምን ፍርዱን ለእናንተ ተዋለሁ ምክንያቱም አሁንም እሱ ነው ብዬ ማመን አልችልም አውቃለሁ እናንተም ቤተሰቦቻችን ተሙ ነው ብላችሁ ማመን እንደማትፈልጉና ማመን ስላልፈለግን ሳይሆን ትክክለኛ ይሄ ነገር ጉዳት ደርሶበታል አልደረሰበትም የሚለው ለማጣራት እየሞከርን ያለ ነው ደርሶበታል በቃ አልደረሰበትም ይላል ደግሞ ደርሶበታል አይ ከአይኔ በላይ የተሙናት ይሄ ነገር ሰሙ ላይ ደረሰ ብዬ ደርሶበታል አልደረሰበትም ምናምን ዝባዝን አታውራብኝ በቃ አሁን ልጄን አምጣልኝ እንቅበራው ጓደኛ ከሆንክ ይዘንድሮ ጓደኛ ለነገሩ ምን ጓደኛ አለ ተሙ ሞቷል ብለው ማመን መቻል የለበትም እባክዎት ነው ወይዘሮ ሶፊያ እኔ ከርሶ ጎን ነው ያለው እኔ በላይ ምን አለ ማሳመኛ እሺ ካልሞተ ደግሞ በአካል አምጣልኛ በቃ ልጄን አምጣልኝ አምጣልኝ እግሩ የሚቆረጥ ምንም ይሁን በህይወት ካለ እኔ ላሳክመው እኔ ላስታመው ልጄን ላስታመው አምጣልኛ መለፍለፍ አይደለም ቁጭ ልመልከ መለፍለፍ ዞር ብለህ ጓደኛን ፈልገህ አምጣልኝ ከየትም ብዬ እኔ እርሶ ግን ረጋ በለው መጀመሪያ አልረጋጋም ልጄን ነው ፈልገው ልጄን ነው ፈልገው ነገር ውስጥ እኮ ልጁ የገባው በእርሶ ምክንያት ነው አይደል እንዴ እርሶ እኔ መከረው ያለሁት ስራውን ይቅርብ ስራው መቅረት እኮ አሁን እኮ ሲጎረጉር በማያገባው ሲጎረጉር የእርሶ የገዛቱት እኮ ነው እንጉዳል ልታደርስበት ሲጎረጉር በማይመለከተው ነገር ሲጎረጉር መጀመሪያ እርሶ በስተትም ይሁን ባልተፈለገ መልኩ ተሙን ላላስፈላጊ መንገድ ወይ ለባዳም ልኮ አሳልፈው ሰጥተዋል በሰባተኛ ቀኑ አላስፈላጊ ቃል ኪዳን
የሱ ነገር እኮ ነው እስካሁን ተሞላ ተከስቶ ያለው እሱ ምን አስጎረጎረው እሺ በማያውቀው ታሪክ ምን አስጎረጎረው የርሶ ወንድም ነው ክፍለ ሀገር ድረስ ስራው ዘንዶ ያወጣል ሲባል አልሰማህም? ይኸው ተሮት በኔ የርሶ ወንድም እኮ ነው ክፍለ ሀገር ድረስ ጠርቶት የነበረው አይደል እንዴ? ጠርቶት ይሄን ነገር ማድረግ አለበት ተባሉ። ተሙ የራሱን ስራ እየሰራ ነበር እኮ የነበረው። አማከረኝም እኔን እናቱን አያማከረኝም። ቢያማክረስ ምን ያደርግ በላይ ምን አለ? እኔን እናቱን እኔን አላምን ብሎ የተሙና እርሶም ጭምር እኮ አስገድደውት ነበር። ይሄን ጥቁር ዶሮ ደም አፍሰስ እያሉ ሲያስገድዱት ሲያስጨንቁት ነው ነበር። ተሙ ደግሞ ራሱ መዘዘ መጣ። ባዳም ልኮ ላይ መቀላቀል አልፈለገም። መዘዘብኝ። ራሱ ማይመዘዝ ነገር ውስጥ መጠየቅ ካለበት እኮ ተሙ እንደዚህ አይነት ነገር ውስጥ የተሰሩት እያንዳንዶቹ ዘሮቹ ነው መጠየቅ ያለባቸው። ዶሮ መጀመሪያ ለምን እንዲህ አይነት ነገር ውስጥ ይገባል? ለምን ነካካ ነው ፈልጎት አይደለም። አጎት ጠራው። አጎት ከጠራው በኋላ ነው ሁሉ ነገር የተፈጠረው አይደል እንዴ? አማክረኝም እኔና ቢያማክሮትስ ነው ቆይ አይሄድም ነበር። እንዲህ አይነት ነገር ውስጥ እንዲገባም አልፈልግም። እሺ አሁን እርሶ እንደው የት ነው ልትገኝ የምትችለው? ከእርሶ በላይ እንግዲህ ስለ እህቶት የሚያውቅ የለም። ምክንያቱም ከዚህ ከባድ አምልኮ ጋር በተገናኘ ብዙ ነገሮችን ስታደርግ የነበረችው እሷ ነች። ቤት አላት አዲስ አበባ ብዙ ሰይጣንም ታመልከዋለች፣ ትገብርለታለች። እሱም ሀብት እዚህ ድረስ ነው የሰጣት አላት። ብዙ ቤት ነው ያላት። አዲስ አበባ ራሱ ብዙ ቤት አላት። አንድ ቤት አይደለም ብዙ ቤት። የትኛው ቤት አሁን እንደምትኖር እኔ አላቅም። እኔ ሰንዳፋውን ነበር ማቀው። እዛም የለችም ተብሏል። ሄዳችኋል ባለፈው አይደል እኮ የለችም። ብዙ ቤት ነው ያላት። እኔ የትኛው ቤት እንደሆነ አላቀውም። ከእሷ ጋርም እኮ ይኸው ሰሞኑን ነው በዚህ እንትንም እንደው ስለ ስሟንም እንደው አንዳንድ ነገር የጠራሁት እንጂ ስሟንም ጠርቼ አላቅም። ስለ ጠይቂያትም አላቅም። ተገናኝተን አናቅም። እሺ እንደው ከዛ ውጪ የሁሉ ነገር ከሆነ በኋላ የተሙናት አሁን ይህንን ነገር ሲልክሎት ለእርሶ በምን አይነት ቪዲዮን ብቻ ነበር ልከውሎት የነበረው ወይስ ተጨማሪ መልእክቶች ነበሩ? እኮ ተጨማሪ መልእክት ምንም የላኩሎት የለውም። ይህንን ቪዲዮ ብቻ ነው የተደወለለት ስልክ የለም። ከዛ በቃ የሆነ እንደ ሚስኮል ነገር አደረጉና ምንድነው ብዬ እንትን ስል እንትን ከዛ የሆነ የቴሌግራም ምልክት አሳየኝ ከላይ። ከዛ እንደምንም ነካክቼ እንደምንም ከፈትኩትና ሳየው እሱን ፎቶ ነው ያየሁት። ይሄ የተላከለትን ቪዲዮ ማለት ነው። አዎ። ከዛ እንደው ሚስኮል ላደረጉለት ስልክ ደጋግሞ አልሞከሩም ነበረ? ማን ነው ብለው አልደወሉ? ዝግ ነው። ከዛ በኋላ ስልኩ በቃ እንደውም አንዴ ኮሬ ጮህ በቃ አንዴ ጮህ። ከዛ እንደገና ተደወለ ብዬ ሳየው ምልክት ነገር አየሁኝ ከላይ የቴሌግራም እቺ እንትን ነገር አለች ቀስት ነገሯ። ከዛ እንደምንም ከፈትኩት ልጆች ሲከፍቱ ነው ስለማይ ከፈትኩትና ከዛ ሳየው የልጄን ፎቶ የልጄን ሬሳ አሳዩኝ። አሁን ድክም ብሎኛል የኔ ልጅ። በቃ እሺ ከሰማኝ እንደናት ደክሞኛል። በቃ ፈጻሚ ያግኝ። እሱም ነፍሱን ትረፍ። በቃ በር ላድርገውና ልጄ ብዬ ልቅበረው። የእናት አንጀት እኮ ነው። እንደው የእናት አንጀት ከሆነ እኮ ነገሮችን ማመን ነው ያለቦት። እንደዚህ አይነት ነገሮች አልተፈጠርም ብለው መረዳት ነው ያለቦት ምንም ቢሆን። እኔ ደግሞ ቃል እገባውላታለሁ ተሙ ላይ ጉዳት ደርሶ እንኳን ቢሆን ከነ ህይወቱ ይዞ ልመጣ እንደሚችል ተሙ ከነ ህይወቱ ወደ እርሶ እንደማመጣው ቃል እገባለታለሁ። ከዚህ ጋር አተካራን ስታወራ ጊዜ አትፍቻ። እርሶ መድከም መቻል የለበትም። እርሶ ከደከሙ እኛ ይኸውልዎት የተሙናት እኔንም ተረዱኛ። እኔ ስንት ቦታ ሆናለሁ ተሙን ለማግኘት እየጣርኩ ብዙ ቦታ ላይ እየሄድኩ የሚያግዘኝ ሰው እንኳን የለም። ከዛ ደግሞ የእርሶንም ጤንነት ለመጠበቅ እየሞከርኩ ነው ያለሁት። እኔንም ተረዱኝ እንጂ የተሙናት የእርሶን ጤንነት መጠበቅ አለ። እርሶ እንዳይጎዱ ማድረግ መቻል አለብን። ምክንያቱም ተሙ ነገ ሲመጣ አሁን መነግርህን እኔም ተወኝ። ከዚህ በኋላ ምንም ተሙ ነገ ይወቅሰናል። ተሙ ይልሙት በቃ ግድ የለም። እኔ ልሙት ብቻ ልጄን ብቻ ፈልግልኝ። በቃ አሁን ዛሬ እንደው ስሞትልህ ልጄን ፈልግልህ አድርገህ በህይወት ካለም አምጣልኝ፣ አስታማዋለሁ። ልጅ በህይወት ከሌለም ደግሞ ቅብረን አደርገዋለን። በቃ አሁን ፈላልገህ ልጄን አምጣልኝ። በቃ አሁን አተካራህን ንዝንዝህን ተወኝ። በስመ አብ እንደው እሺ የተሙናት። ከዛ በተጨማሪ እነዚህ ሰዎች በአካል እርሶ የሚከታተሉበት ሁኔታ የለም? እዚህ የመጡ ሰዎች የሉ? እኔ ምንም አላየሁም። ምንም ያየሁት ነገር የለም። እኔ ከስልክ ውጭ ምንም ያየሁት ነገር የለም። አላየሁም። ሲጀመር እኔ ከቤት አልወጣም። ወይ ሰፈር ውስጥ የሚያዣብብም ካለ አላየሁም። ከቤት አልወጣማ ማን ይነግረኛል? እኔ እንደ ሰፈር ውስጥ እንኳን ዞር ዞር ብል አላቅም። ግቢ ደፍረው አይገቡም መቼም። እዛው ሰፈር ቢል ከሰከሱ የእኛን እንትን የሚያጠምዱ ሰዎች ድንገት ቢኖሩ እንኳን ሰፈር ውስጥ ነው የሚያጠምዱት እንጂ ግቢ አይገቡማ። እኔ ከግቢ አልወጣም እንደምታይኝ። ያው ወንድ ልጅ ወልጄ ይሄን ጉትጉት የወጣኩ እድሜ ለሱ ሰርቼ የምበላ ሴት እንደው ምንም ሳይጎልብኝ ያው ዛሬ ከንቱ አረገኝ። ይሄ ከንቱ እንደው በቅርብ በተለይ ስለ እህቶ
በደንብ መረጃ ሊሰጠን የሚችል ወይ ደግሞ ከሷ ጋር በተለየ ሁኔታ ግንኙነት ያለው ሰው አለ የሚያውቁት? ምክንያቱም እኔ ብዙ ቦታ ላይ ያቺ ልጅ ካገኛት እንግዲህ ባለፈው መታ እንኳን እሷ እንደምንም ፈላልጋ ካገኛት እሷ ስታውቃለች ስለሷ ከእሷ ጋርም ነበረች ከሷ ጋርም ግንኙነት ነበር። ከዛ ውጭ እንግዲህ ያው እርሷንም አድጋለች ከእሷ ጋር የተወሰነ ጊዜ በጣም ኖሯለች ከእሷ ጋር እና እሷን አገኘህ እንደምንም አጣርተህ እስኪ እሷን ያዝልኝ አድራሻዋ እንኳን ቢገኝ ቢያንስ እንኳን የት እንዳለ እንኳን እንዲታወቅ እሷን እንደምንም አገኛት በምንም አገኛትና እሷ የምትነግረን ፍንጭ ይኖራል ቢያንስ አድራሻዋን ማለት ነው። እና እስኪ ፈጣሪ እርዳንና ዞር በህይወትም ካለ እሰየው አስተምመዋለሁ ከሞተ ደግሞ እንቀብረዋለን። በቃ ምንም ሊያውንስ ደክሞኛል እኔ ድክም ያለኝ እውነት ድክም ብሎኛል። ስለዚህ ከሁለት አንዱ ይሆናል። አሁን አንተ እንደምንም ልጅቷን ፈላልጋ አገኛትና ያው ደክሞኛል በእናትህ ተወኝ። አገኛት ወይኔ አይዞህ ተባክቶኝ ተሙናት እሷን አገኛት በቃ እሺ እሷን አገኛትና ምናልባት አድራሻዋን ፍንጭ እንኳን ትነግርሃለች። ከዛ ቶሎ ወደ እርምጃው መሄድ እንደው ከዛ ውጪ ተሙናት ያው በተለይ ለእርሶ የተለየ ድጋፍ እያደረግን የነበረው እዚህ ቦታ ላይ ደግሞ ሲሆነው ብዙ ነገሮችን እያደረግን የነበረው እና እንደው ከዚህ በተጨማሪ በጤናው በተለያዩ ነገሮች ላይ ጉዳት ካለ ምክንያቱም ነገ ተሙ ሲመጣ እንዳዝንብን አንፈልግም። እርሶን በምን ያህል መንገድ እሱን እየሞከርኩ ነው ያለሁት ግን እርሶ በደንብ መረጃ ሊሰጡኝ ይገባል። ስለዚህ ነገር አሁንም ረጋ ብለው እያወሩኝ አይደለም እና በደንብ ረጋ ብለው ማውራት መቻል አለበት። እኔ ረጋ ብዬ ማውራው ይኸውልዎት ተሙናት ተረዱኝ እስቲ እኔም ጓደኛዬን ነው እያጣ ያለሁት እሱን ለማግኘት እየሞከርኩ ነው ያለሁት እና አውቃለሁ እና እርሶ ማይረጋጉ ከሆነ ተሙን በአንድ ልብ ሆኜ ለማግኘት እየከበደኝ ነው ያለው። ምክንያቱም ስንት ቦታውን አለው እርሶን እያገዝኩ ነው ያለሁት። እርሶ መጎዳት መቻል የለቦትም። እርሶ ብሎ ነው ተሙ አላስፈላጊ ነገር ውስጥ የገባው። ስለዚህ እርሶን መጠበቅ ደግሞ ግዴታና ኃላፊነቴ ነው። ይሄን ለማድረግ እየጣርኩ ነው ያለሁት እና ተሙን በአንድ በኩል ለማግኘት እኔንም ተረዱኝ ተሙናት። ስለዚህ ንገሩኝ፣ ሌላ መረጃም ካለ የሚጎዱት እባክዎትን እኔንም ተረዱኝ። እህቴ ብዙ ቤት አላት ለሰይጣን ትገብርለታለች። እሱ ሀብት ሰጥቷታል። ከዚህ ባዳም ልኮ በተጨማሪ ሌላ የተደበቀ ነገር ካለ ቀን በቀን የተደበቀ ነገር እየወጣ ነው። ቀን በቀን ሌላ ነገር እየመጣ ነው ያለው። ስለ እህቶም ሊሆን ይችላል ከሷ ጋር ስላለ ግንኙነት ሌላም ቢሆን የሚያውቁትም ሰው ሊሆን ይችላል። እኔ ያደረገው እኮ ነግሬሃለሁ። እኔ እኮ ይኸውልህ አስገረዝኩት፣ አለማወቅ አስገረዝኩት ብያለሁ። ስንቴ ላስረዳ። በቃ አንዴ ቃል ኪዳን ገባን። አለማወቅ ኃጢአት ነው እርግጥ ነው ግን እውቀቱም የለኝም። እንደገና እዛ የነበርንበት አካባቢ አብዛኛው የሚያመልከው ይህንኑ ነው፣ አናቅም። ስለዚህ ሲገረዝ እዛ ወስደን አስገረዝ ነው በቃ በዛ ቃል ኪዳን ያው ከእንደ ቤተሰቡ ቃል ኪዳን ገባው ማለት ነው። እኔ ግን አለመለኩትም። አዲስ አበባ አንደኛ ባተሌ ነበርኩ። አባትየውም እንግዲህ እንደዛ ጥሎብኝ ሲሄድ ልጆች ነበሩ። ያው ጉልት ሰለችን ምን ስል በቃ እነሱን ለማሳደግ ወዲያ እንኳን ማመልክበት ይቅርና እንደው ቡና መጠጣበትም አንዳንዴ አልጠጣም። እዛው ከአዘዋሪዎች ምናምን አንድ ሲኒ ጠጥቼ ነበር የምውለው። ጠዋት ወጥቼ ማታ ነው የምገባው ለልጆቼ። ምክንያቱም መስራት ነበረብኝ ጉልትም ምንም እያልኩ እና አንዳንዴ ልብስ አጠባ አንዳንዴ እያልኩኝ ብቻ እንደምንም ለልጆቼ ለማሳደግ እንኳን ይሄ ባዕድ አምልኮት ላመልክ ይቅርና ጊዜም አልነበረኝም። ቤተክርስቲያንም የሄድበት ጊዜ የለም። አሁን ነው እንደው እግዚአብሔር ይመስገን እንደው ትንሽ መሄድ የጀመርኩት እንጂ የዛን ጊዜ የለኝም። ልጆች ህፃናት ናቸው። ለነሱ 10-5 ስለቅም ለነሱ እንደነሱ ለማሳደግ በጣም ነበር የምሰራውና ጊዜ ስለሌለኝ እኔ ሲጀመር ዝም አላለኝም፣ ረስቼዋለሁ። ለካ እሱ ውሎ አድሮ ይኸው ለካ እሱ ይቆጥራል። ቀን ቆጥሮ ዛሬ ተበቀለኝ። እንደገና ከዚህ በኋላ እኔ እንዲህ አይነት ነገር አልፈልግም ብዬ ወደ እግዚአብሔር ልጠጋ ስል እሱ ደግሞ መጣ። እሱ ደግሞ ቀናተኛ አይደል መጣ። ይኸው በወንድሜም በእህቴም እየተበቀለኝ ነው። አሁንም መድኃኒዓለም አለ ብቻ። አሁንም ልጄ ብቻ እውነት አንተ እንዳልከው ከተረፈልኝ ይሰየው ይሁን፣ ምንም ይሁን ብቻ ይትረፍልኝ። ምንም ይሁን እኔ እናቱ እስካለሁ ምን አባቱንስ
ይትረፍልኝ፣ ምንም ችግር የለውም። እሱ ብቻ ይትረፍልኝ። አሁን በቃ ደህና ይሆንልኝ። እውነት እንደው ካልሞተ እንደው ደህና ይሆንልኝ ልጄ ብቻ። ልጄ ብቻ ፈልግ አምጣልኝ። አሁን እንደው ጓደኛ ከሆንክ አንተም ልጄ እኮ ነህ ሳምዬ፣ ባልወልደህም ልጄ ነህ እና እባክህ ጓደኛን ፈላልግ አምጣልኝ። ላስታመው፣ በቃ ላስታመው ልጄን፣ በቃ ላስታመው። ከሞተ ደግሞ እንቅበረው በቃ። ሞት በሌሎች ተጀመረ እንዴ? እንቅበረው በቃ። እርግጠኛ ነኝ ከነ ህይወቱ ይዤው እንደምመጣ። እሰይ ደስ ይለኛል። ጉዳት ሳይደርስበት ለማግኘት እየሞከርኩ ነው ያለው። ደስ ይለኛል፣ ደስ ይለኛል። አዎ እሺ፣ ደስ ይለኛል። እኔ ልጅ ደስ ይለኛል። ብቻ አንተ እንደምንም ፈላልግና አንተን በልልኝ። ይኸው የኛ ቤተሰብ መጨረሻ እንደዚህ ሆነ። እንደው ሰው ሳይቸግረው ባዕድ አምልኮ እያመለከ ጣጣ ውስጥ የሚገባው ለካ አንዳንዴ ሳያቅ ነው። የዛን ጊዜ ስለዛን ጊዜ እውቀቱ ቢኖረኝ ባዕድ አምልኮ መሆኑን ባቅ ኖሮ አልገባበትም ነበረ። ዛሬ ይኸው ገብቼበት ጦሱ ይኸው ለእንግዲህ አንተም ቢሆን እየተንከራተትክ ነው ከኔ ጋር። አንተስ ቢሆን ሰላም መስራት አልቻልክም አርፈህ። ምክንያቱም ከኔ ጋር እየተንከራተትክ ነው። ጓደኛ ነው፣ የጓደኛህ እናት ነኝ እኔ እና በቃ መዘዙ እዚህ ድረስ ደረሰ። ስንመዘው እዚህ ደረሰ። እንግዲህ መዘዙ ነገ ደግሞ እንደሚያመጣ ማየት ነው። በህይወት ካለን እንግዲህ ቁመን ከሄድን ማየት ነው። እኔ እንግዲህ እርሶንም ካሉበት ህመም ከደረሰበት ጉዳት ለማዳን በተለይ እግሮትን ያዝ እንደሚያደርጉት ሌላም ተጨማሪ ከእርጅና ጋር ተያይዞ የሚመጡ ህመሞች እንዳሉ አውቃለሁ። የተሙናትና እኔ አላረጀሁም። እርጅና አይደለም፣ እኔ በሽታ ነው ያደቀቀኝ። የልጄ እንደው ማለት ነው ያደቀቀኝ። የልጄ ሁኔታ ነው በቃ ድቅቅ ያደረገኝ፣ ስብርብር ያደረገኝ። ምክንያቱም እንደ ልጅ ሰምቶ እሺ ብሎ አይተው በማያገባው ሲገባ እኔም ስንከራተት፣ እኔም ስሰቃይ፣ እኔም ሳለቀስ፣ እኔም ስንኮታኮት ይኸው ዛሬ አልጋ ላይ ቀረሁ። አሁን በዋናነት ንገሩኝ እስኪ። እኔም እርስዎን አግኝቼ ያው ልከታተል ሰዎችን ልመድብሎት እንጂ የተሙን ጉዳይ ለማግኘት እየጣርኩ ነው የነበረው እና ምን የሚያስፈልጉት ነገር አለ? የጤና ሁኔታ ምን ይመስላል? ልጄን ብቻ ነው የምፈልገው። ተሞን ብቻ በቃ ልጄን ብቻ አምጣልኝ። ልጄን አምጣልኝ። በቃ የምፈልገው ልጄን አምጣልኝ። በቃ ምንም ይሁን ከሞተም እንቀብረዋለን፣ ካለ ደግሞ አስታምመዋለሁ። እና አምጣልኝ፣ ልጄን ብቻ አምጣልኝ። እኔ ምንም አልፈልግም በቃ። ከዛ በተረፈ ሰራተኛዋ እንግዲህ እሷንም መከርከር አድርግልኝ። ያው ወሬ ትወዳለች። በየመንደሩ ምናምን እየሄደችብኝ ተቸግሬያለሁ። የተለየ ነገር ካለ አሁኑን እሷን እኔ ምን አቅላታለሁኝ። እኔ ሰሞኑን ምን እንዳገኘች ወሬ መንደር ለመንደር የምትልከሰክሰው ልም ብላ ቆይታ ትመጣለች። የት እንደምትሄድ እኔ አላውቅም። እሷን ብቻ መከረልኝ፣ ካጠገቧ አትራቂ፣ እሷ በሽተኛ ናት እባክሽን ብለህ እሷን እንደው መከረልኝ። እንደ መቆጣትም አርጋት። በተለየ ሁኔታ ያሉ እኔ ምን አውቃለሁ። ለም ብላ ትሄዳለች። የት እንደምትሄድ እኔ አላውቅም። ቢያንስ 40 ደቂቃ 1 ሰዓት ቆይታ ትመጣለች። እንዳው ደግነቱ ያችን ውሃ አቅርቢልኝ እላታለሁ። ያችን ውሃ አጠገቤ ስለምታደርግልኝ ቀና እያልኩኝ እጠጣለሁ። አንዳንዴም ያው ተነስቼ እንቀሳቀሳለሁ። ግን አሁን ነው ይህን ሰሞን ነው እንዲህ አይነት ባህሪ ያመጣችው። ከአሁን በፊት አላየሁባትም። ኧረ ደህና ልጅ ነበረች። አሁን ግን ይህን ሰሞን ግን እልም ብላ ትጠፋለች። የት አባቷ እንደምትሄድ እኔ አላውቅም። እና መከርልኝ እባክህ። እንደመቆጣትም አለ። የሕክምና ክትትሎች ላይ የተለየነት የነገሩት አዲስ ነገር አለ? በተለይ ተጨማሪ ወይ ደግሞ ወደ ዘመናዊ ሕክምና ነው ይዘኑት ሄደን የነበረው እና ያሉበት ቦታ ማይመቾትም ከሆነ ቦታ እንቀይርሎታለን። ምክንያቱም ትልቅ ኃላፊነት ነው። እርስዎ ማለት ለእኔም እናቴ ነው። የተሙና ገባኝ። መጀመሪያ ልጄ ይምጣ። እሺ ልጄ ይምጣ እና ታከማለሁ። መከታተል መቻል አለበት። አሁን ተሙን እንደማገኘው እርግጠኛ ነኝ። ይዤሎት እንደምመጣ እርግጠኛ ነኝ። እንዳፍ ያርግልን። እርሶም ግን በሙሉ ጤንነት ማግኘት መቻል አለበት። ነገ ሲመጣ ተሙ ሲገኝ እርሶም በጥሩ ጤንነት ማግኘት ልጄ ሳይ ይሻለኛል። ልጄ አሁን እኮ ደህና ነኝ፣ ግን እንደው እንደገና ቪዲዮን ሲልኩልኝ ነው እንጂ ደህና ቀና እኮ እያልኩ ነበረ። መድኃኒቴም ደህና እየወሰድኩ ጧት ደግሞ እንደው የጸሎቴን ምንም እያረኩኝ ደህና። ግን እዛ ቪዲዮ ስከላክሉኝ ደግሞ ኩትኩት አልኩኝ። በቃ እንደገና ስወድቅ ደግሞ መረጃ አለ። ምን አይነት መረጃ ነው? እሺ ተመልሼ መጣሁ። አንዴ የተወሰነ ደቂቃ ስጡኝ። እሺ እንግዲህ እንደገና በቀደም ደግሞ ለካ ስወድቅ እንትን መቶኛል። ምን ሆኖ? አንገቴን መቶኛል። የሶፋው እንትን እስቲ ምን ሆነ? ወድቀው ነው?
አይዞት ስለዚህ ይሄንንም ህክምና ማግኘት መቻል አለበት እኮ አይደለ እኮ አንድ ላይ ይሄንንም እንትን ለማለት እንሞክራለን። እሺ ስለዚህ በቻልኩት አቅም ለዚህም ህክምና ይዤት እሄዳለሁ። የተሙናት አሁን ከእርሶ ጋር አብሬ እሆናለሁ። ከዛ በኋላ ቀጥታ እንግዲህ መረጃም አለ እያሉኝ ስለሆነ እሱን ነገር አጣርቼ ጊዜ ማጥፋት አልፈልግም። ተሙን ይዤልዎት እመጣለሁ፣ ቃል እገባልዎታለሁ። በቻልኩት አቅም በየትኛውም አይነት ሁኔታ ይሆን ማመን አልፈልግም እርሱ ያሉትን ነገር ግን ይዤው እንደምመጣ ቃል እገባልዎታለሁ። ተሙናት እርሶንም እንከባከቦታለሁ፣ ምክንያቱም እናቴ ነዎትና እባክዎትን ረጋ በሉ። እርሶም እንግዲህ ውድ ቤተሰቦቻችን ያው ከካሜራ ጀርባ መረጃ እንዳለ እየነገሩኝ ያለውና ምን ያህል አስደንጋጭ እንደሆነ እናውቃለን። በቻልነው አቅም ግን መረጋጋት መቻል አለብን። ምክንያቱም ተሙ ቢሆን ከኛ ጎን ነው ሊሆን የሚችለው። ብዙ ነገሮችን ረጋ ብሎ በሰከነ መልኩ ነው መመርመር የሚፈልገውና ለማግኘት እሞክራለሁ። አውቃለሁ ደክሞናል፣ ብዙ ነገሮችን እየለፋው ነው ያለሁትና አድክሞኛል። ተሙን በእንደዚህ አይነት ሁኔታ ማየት ለእኔም ከባድ ቀላል አይደለም። እንደዚህ አይነት ነገሮችን ማሰብና ግን መድከም የለብንም። ምክንያቱም እሱ ቢሆን አይደክምም ለኛ። እሱ ቢሆን ደከመኛ አያውቅም። ለፍቶ ጥሮ ነበር ነገሮችን እንትን የሚለውና ብቻ ውድ ቤተሰቦች ምን እንደምላችሁ አላውቅም። በጸሎታችሁ አግዙን። በእንደዚህ አይነት ሁኔታ ተሙን ማግኘት አንፈልግም። ብቻ በጸሎታችሁ አግዙን። የተሙናት በቃ ተመልሼ እመጣለሁ። እሺ ኑና ያዟቸው፣ አንዴ ያዟቸው። እስኪ ምን አይነት መረጃ ነገር ውድ ቤተሰቦቻችን እንግዲህ ምን ያህል አስደንጋጭ ነገር እንደገጠመን አይታቸዋል። በተለይ ስለ ተሙ ብዙ ነገሮችን እየለፋን ያለ ነው። ይሄ የተቆረጠ እግር ስለተባለው ነገር በደንብ ለማወቅ እየጣርን ያለ ነው እና ድንገት አስደንጋጭ ነገር ደርሶ መኪና ውስጥ በምን አይነት ሁኔታ ወደዚህ ቦታ ላይ እንደመጣን በደንብ አይታቸዋል። ይህን ነገር ለማስተካከል እየሞከርን ያለ ነው። እንግዲህ ውድ ቤተሰቦቻችን በጣም ተደናግጬ ነው የነበረው። ምክንያቱም የተሙናት የተናገሩበት መንገድ በተለይ እኔ ስገባም እንዴት እየሆኑ እንደነበረ ያው የእናት አንጀት ነው። የልጃቸውን ነገር በዚህ ልክ ማየት ላያስችል ይችላል እና ከዛ በኋላ ብዙ ነገሮችን እኛም ተደናግጠን ስለነበር በደንብ አላጣራንም። ነገር ግን እኔ ባልደረቦች ነገሮችን አይተው በተለይ በቴሌግራም ነው ኖቲፊኬሽን ገብቶልኝ እዛ ላይ አየው። አጋጣሚ ስልክን ተደውሎልኝ በነበረበት ሰዓት ብለው ነበር የነገሩን እና ግን እያንዳንዱ ነገር ስናጣራ በመላላኪያ ያው ውድ ቤተሰቦች ታውቃላችሁ እና በዜንደር ወይ ደግሞ በተለያዩ የመላላኪያ እንትኖች አሉና በዛ ነበር ተልኮ የነበረው ቪዲዮ። ቀጥታ በቴሌግራም ሳይሆን ቀጥታ በዜንደር የተላከ ቪዲዮ ነው የነበረው። ያ ማለት የእጅ ስልካቸው የሆነ ሰው ጋር እንደነበር ወይ ደግሞ ለእሳቸው ቀጥታ የላከላቸው ሰው እንዳለ ነው እስካሁን ድረስ ያለን መረጃ። የእጅ ስልካቸው ሰው ጋር ሄደው ነው ወይ ደግሞ እሳቸው የምር ይዘውት ይሄን ቪዲዮ ሰው ሲልክላቸው አብረው ነበሩ፣ አላውቅም። የተሙና ትንሽ ያው ሕክምናቸውን እየተከታተሉ እንደነበረ ነግሬያቸዋለሁ። እና ወደ ቤተሰቦቻችን በተወሰነ መልኩ ትንሽ ጭንቅላታቸው ተነክቷል። አንገቴንም የተለያየ ቦታ ላይ እያለው ያሉት ያው ትንሽ አእምሮ ህመም አለባቸው። ከጭንቀት የመጣ ነው በእርግጥ ምክንያቱም ልጃቸውን ወጥተዋል። ከዚህ በፊት ከባድ አምልኮ ጋር ግንኙነት አላቸው እና እነዚህ ነገሮች ይዘውት የመጡት ሌላ ችግር ነው የሚሆነው። ከዚህ ጋር የተያያዘ ይሁን የእውነት የተፈጠረው ነገር በእንደዚህ ልክ ነገሮችን አላስፈላጊ ነገር ውስጥ እንዲከቱ የሚያደርግ ይሁን አላውቅም። ብቻ ለማጣራት እየሞከርን ያለን እንደ ቤተሰቦች በተወሰነ መልኩ እስቲ ትንሽ መለስ ካሉና የኔ ባልደረቦችም አንዳንድ ነገሮችን እያደረጉላቸው ነው ያሉት ከተረጋጉ ለመጠየቅ እሞክራለሁ። ምክንያቱም ወይ ስልካቸውን ወስዶ የላከላቸው ሰው አለ ወይ ደግሞ እዛው ከተሙናት ጋር ግንኙነት ያደረገ ሰው አለ። እየዋሹ ነው ለማለት ይከብዳል። ምክንያቱም ልጃቸው ነው። ተሙ ማለት ልጃቸው ነው። ብዙ መስዋዕትነት ከፍለውለታል። እኔ እንኳን በማውቀው ብዙ ነገሮችን አድርገውለታል እና የሁሉ ነገር የሆኑለት ልጃቸውን አደጋ ላይ ይጥላሉ ብዬ አላስብም። ነገር ግን የእጅ ስልካቸውን ማን ወስዶ ነበረ? እዚህ ቤት ላይ ጥበቃ እንዲደረግላቸው አድርጌያለሁ። ከዛ ውጭ እያንዳንዱ የሚያስፈልጋቸው ነገሮች በስርዓት እንዲደረግላቸው አድርጌያለሁ። ምክንያቱም ተሙን በምልበት ሰዓት እሳቸው አደጋ ላይ መውደቅ መቻል ስለሌለባቸው ከዚህ በፊት ታፍነው ተወስደው በሚመስል ሁኔታ እህታቸው ልጅ ጋር ቆይተው እንደነበረ በአስገዳጅ ሁኔታ አይታቸዋል እና እንደዚህ አይነት አደጋ ላይ መውደቅ መቻል የለባቸውም። ነገ ተሙን ስናገኝ እናትየው አደጋ ላይ ወድቀው ማየት መቻል የለበትም ብዬ ስለማስብ ብዙ ነገሮችን አድርገናል እና የሁሉ ነገር ባለበት ሁኔታ ነው እንግዲህ ይሄ ነገር የተፈጠረው። ስለዚህ ስላለው ነገር በደንብ ለመጠየቅ ሞከራለሁ፣ ነገሮችን ለማጣራት ሞከራለሁ። የተላከው ቪዲዮ ግን ትክክለኛ ነው። ተሙ ነው አይደለም የሚለው ነገር በደንብ እያጣሩ ነው ያሉት እና ግን የእውነት የተቆረጠ እግር እንዳለ እና ቪዲዮ ትክክለኛ ሰው እንደሆነ በደንብ ለማጣሮች እያደረግን ያለ ነው። ፊዚካሊ ስናየው ከዛ በተጨማሪ ፊቱ ላይ ያለውን ነገር ብዙ ነገሮችን ስናይ ተሙን ነው የሚመስለው። ወደ ቤተሰቦች ማመን አልፈልግም። ምክንያቱም እኔ ብቻ ማመን አልፈልግም ይሄንን ነገር ግን ለማጣራት እሞክራለሁ። ነገሮችን በደንብ ለማጣራት እሞክራለሁ። ተሙን ለማግኘት እሞክራለሁ። ከነጉዳቱም ቢሆን ማግኘት መቻል አለብን። ወንድማችን ነው። ከዚህ በኋላ አብሮ መሆን መቻል አለበት። ብቻ በጸሎታችሁ አግዙን ውድ ቤተሰቦች፣ እባካችሁ በጸሎታችሁ አግዙን። እየለፋን እየደከምን ያለው ነው እና እናንተ ደግሞ በጸሎታችሁ እርዱን፣ በጸሎታችሁ አግዙን። ሌላ ምንም አይደለም። ተመልሼ እመጣለሁ። የተሙናት ሰላም አለ። እንግዲህ ያው አንዳንድ ነገሮችን ባልደረቦች መረጃ እንዳለ ነግረውኝ ነበር እና እነሱን ለማጣራት ነበረ ሄጄ የነበረው። እንግዲህ የተሙናት ያው ያለበትን የጤና እክል አውቃለሁ በተወሰነ መልኩ። የእርሶም እኛ ያስቀመጥልንዎት የግል ዶክተር ብዙ ነገሮችን ሲነግረኝ ነበር ስለ እርሶ የጤና ሁኔታ።
ያው አንዳንድ ህክምናዎችን ማድረግ እንዳለቦትና በጊዜ ሂደት ከእንደዚህ አይነት ነገር እንደወጡ በዋናነት ግን ያለቦት ጭንቀት አለ ይገባኛል ስለ ልጆ ነው። ከዛ በተጨማሪ ደግሞ ብዙ ነገሮች እንዳለቦት አውቃለሁ። ከዚህ ነገር ለመውጣት ራስዎትን ማረጋጋት ማዘጋጀት መቻል አለቦት እና እንደው ከዚህ ጤና ክፍል እንዲወጡ በደንብ እየጣርን ያለነው የተሙናት ምናልባት እንደው የደበቁኝ ነገር ካለ ለልጆ ሰግተው ሊሆን ይችላል። በተለየ ሁኔታ ለኔ መናገርን ፈርተው ሊሆን ይችላል እና ስለ ልጆ አስበውም ሊሆን ይችላል። እንደው የደበቁኝ ነገር አለ ባኮትን ስለሚጠቅመኝ ነው። ለምን ደብቃለሁ? ልጅ አይደል ምን ሆነሃል? ለኔ ልጅ አውቄ እገላለሁ እንዴ? በፍጹም። ምክንያቱም ከዚህ በፊት እርሶን ሳገኝ አይደለም የተሙናት ከዚህ በፊት እርሶን ሳገኙት በተለይ የእርሶ የእህት ልጅ ጋር ቆይተው በነበረበት ሰዓት ላይ እዛ ቦታ ላይ ፈልገው እንደሆነና ተሙን ራስዎት እንደደበቁት አስገድደውት ሲናገሩ ነው የነበረው። በዛን ሰዓት እኔን ማስደንግጠው ነው የነበረውና ከዛ ግን ታፍነው እንግዲህ የእህት ልጅ አግቶት ነበር ለሱ ብለው እንደነበር አውቃለሁ። አሁንም ምናልባት ለተሙ ብዬ ነው ብለው ወይ ለተሙ ፈርተው የዋሹኝ የደበቁኝ ነገር ካለ ከኔ ጎን መተባበር አለበት። በፍጹም እርግጠኛ ነው ተሙናት? በፍጹም። እሺ እንግዲህ ነገሮችን ግልጽ ለማድረግ ያህል እርሶ በቴሌግራም ተላከልኝ ነበር ያሉት የተሙ ቪዲዮ። እያንዳንዱ ነገር ስናጣራ ግን በቴሌግራም አልነበረም የተላከሉት በዜንደር በሚባል አፕሊኬሽን ቀጥታ ነበር የተላከሉት። ዜንደርም ቴሌግራም የጥቀስ ነው ያለው ሁሉም ነው በመላው እኮ ይሄንን ደግሞ ላስረዳውት። እሺ የእርሶ የእጅ ስልክ አለ። የእርሶ የእጅ ስልክ ግዴታ ይሄንን ቪዲዮ ከላከሉት ስልክ ጎን መሆን መቻል አለበት። ይሄንን ቪዲዮ ሼር ወይ ደግሞ ለመላላክ በቴሌግራም ከሆነ ከየትኛውም አይነት ቦታ ላይ ሆኖ ሰው ደውሎሎት ሊልክሎት ይችላል። ነገር ግን በዚህ አፕሊኬሽን ከሆነ የተላከሎት ግዴታ የእርሶ ስልክ ወይ እዛ ሰው እጅ መግባት አለበት ወይ ደግሞ ያ ሰው ከእርሶ ጎን መሆን መቻል አለበት። ስለዚህ ከሆነ ሰው ጋር ተገናኝተው ነው ማለት ነው የስልክ ሊላክሎት ይችላል። አልተገናኘሁም እንዴ? የት ሄዳለሁ? ግፋ ብል ሐኪም ቤት ነው የት ሄዳለሁ? ከዚህ አሁን እኔ እኮ እየጠየቅኩት ያለሁት ሐኪም ቤትም ቢሆን በተወሰነ መልኩ የሆነ ከእርሶ ጋር ተቀራርቦ የነበረ ወይ ስልኮትን በማል በአጋጣሚ እስቲ ስጡኝ ብሎ የሰጡት ሰው አካል ካለ ወይ ደግሞ እንዲሁ ለትብብር ብለው የሆነ ያደረጉት ነገር ካለ እንዲነግሩን የተሙናት ባኮትን። የለም በፍጹም የለም። እኔ ምንም ነገር የለም። አሁን የምትለኝ ነገር እኔ ምንም አውቀው ነገር የለም። ጭራሽ ደግሞ ዛሬ ደግሞ የልጅ ሊባረክኝ እንዴ? እኔ እንደዛ እያልኩ ባኮትን ማለት የተፈጠረው ነገር ቀላል አይደለም። በቴሌግራም ነው ያሉኝ። በቴሌግራም ግን አይደለም የተላከውና እኔ ምን እውቀት አለኝ ስለ ስልክ ነው የቴሌግራም እኮ ቴሌግራም ካልተላከሉት እሺ ቴሌግራም ሰራተኛዋ ወይ የነበረ ሰው ይሄን ስልክ ይዘው ያውቃል የተሙናት? እኔ አሁን ዜንደር ገለመሌ ቴሌግራም አላውቅም። በቃ እኔ ቀስት ነገር አየሁኝ በዛ እንደምን ከፈትኩት በዛ ነው ያየሁት አለቀ። እሺ ስልኮን እቺ ሰራተኛ መንካት አጋጣሚ ያላት የላትም አይደለ? ስልኮን ለማንም እንዳይሰጡ ብዬታለሁ ብለኛለሁ። እኔም ጥበቃ ለማስቆምለት ሰዎች ስልኮት እንዳይሰጡ ብያለሁ። ይሄንን ያልኩት ደግሞ በእርሶ ስልክ ሌላ አይነት ወንጀል እንዳይሰራ ነው። ይሄንን ካልኩ ደግሞ ጠንቅቀው እሺ የሰጡበት አጋጣሚ ያለ ለሰራተኛዋ ስልኮን እዚህ ቤት ውስጥ ጥበቃ ላረኩላቸው ሰዎች ሰጥተው ያውቃሉ ስልኮን? ታዲያ ይሄንን ነገር ካላደረጉ ማን ነው በዚህ አፕሊኬሽን ሊልክሎት የሚችለው? በቴሌግራም አልተላከም። ተውት የተሙናት በቴሌግራም አልተላከሎትም። ይሄ ቆይ ተሙ እንዲገኝ አይፈልጉም የተሙናት? እኔም እኮ እየጣርኩ ያለሁት እሱን ነው። ተሙ እንዲገኝ ደግሞ ይሄ በዚህ ስልክ አማካኝነት የላከለት ሰው አለ ወይ ሐኪም ቤት ወይ ሌላ ቦታ የት እንደሆነ አላውቅም። እሺ በቃ ተረጋጋ። የሆነ ሰው ግን ልኮሎታል ቪዲዮ። ተረጋጋ። ቆይ ንገሩኝ የተሙናት ንገሩኝ። እሺ እኔ ጨንቆኛል ንገሩኝ። እኔ በዚሁ ነው የተላከልኝ በዚህ ስልክ አይደለም በአፕሊኬሽን በዚህ በቴሌግራም አልተላከም የተሙናት። እባክዎትን አይዋሹኝ አይደብቁኝ። በቴሌግራም ምንም አልተላከሉትም። ይሄ በአፕሊኬሽን የተላከው መረጃው እጄ ላይ ነው። እያንዳንዱ ነገር አጣርቻለሁ የተሙናት። ስለዚህ ማን ነበር የላከለት? ወይ እርሶ ሄደው ያንን ስልክ ሰጥተው የላከለት ሰው አለ ወይ ደግሞ እርሶ ጋር በሆነ አይነት መንገድ ቀርቦ የተላከለት ሰው አለ። እርግጠኛ ደግሞ ከእርሶ ስልክ ማረጋገጫ ይፈልጋል ይሄን ነገር። ጭራሽ ደግሞ ዛሬ እሳት ለሰለች ሊባረክ የተሙናት ለምን ይዋሹኛል ታዲያ? እኔ እኮ ተሙን ለማግኘት እኔ ወንድሜን ለማግኘት እየሞከርኩ ነው ያለሁት። እርሶ ለምን አይተባበሩኝም እንዴ? አግዙኝ፣ በቃ አግዙኝ፣ ተባበሩኝ። እርሶ እንኳን እንደሌላ ሰው ላይወት አልፈልግም። አውቃለሁ ወንጀለኛ እንዳልሆነ ወይ ለልጆ ሊሆን ይችላል። ንገሩኛ። እሺ በቃ በእናትህ
አይደለም የተሙናት ይወሉ ተባኮተን እኔ ንገሩኝ በቃ ተሙን ለማግኘት የማልገባበት ቦታ የለም ብዙ ቦታ ላይ እየገባው ነው ያለው ስለዚህ አስረዱኝ የት ነው ያለው ተሙ የተሙናት የት ነው ያለው ንገሩኝ ተሙን በቃ ይሄን ቪዲዮ ላከሉት ማን ነው ንገሩኝ እኔ እያንዳንዱን ነገር ማወቅ እፈልጋለሁ በቃ ንገሩኝ የተሙናት ሁሉንም ነገር ማወቅ እፈልጋለሁ ንገሩኝ ተሙን ለማግኘት ነው እየሞከርኩ ያለሁት እንዲጎዳ አልፈልግም እርሶም እንዲጎዱ አልፈልግም ስለዚህ ሁሉንም ነገር ንገሩኝ በቃ ሁሉንም ነገር ንገሩኝ በቃ ሁሉንም ነገር ንገሩኝ የተሙናት ንገሩኝ እኔ ተሙ እንዲጎዳ እንዲሞት አልፈልግም እንደዚህ አይነት ጉዳት ጠላቶች ጉዳት ንገሩኝ በቃ ንገሩኝ እሺ ማን የተባበረው ማን የላከሉት ወይ እኔ ሄዳለሁ በቃ ማይነግሩኝ ከሆነ ሊድ በራሴ መንገድ እፈልጋለሁ እኮ ምንድነው የሆነው እሺ ንገሩኝ ውሃ እንጣለ አልፈልግም ተው ምንም አልፈልግም እዛው ነው ሞገስ እዛው ነው ምንም አልፈልግም አልኩ አይደል ሂዱልኝ በቃ እሺ በቀደም ቀጠሮ አልነበር ሐኪም ቤት እሺ ምን በቀደም ይላሉ ስናት እዛ እኔ ቁጭ ብያለሁኝ እዛ አንዷ ከጎኔ ቁጭ አለችና ማዘርዬ ምን ነው አመመው ምናምን ለቆጣጠረች ምን አለችና ከዛ ሰራተኛ የሆነ ነገር ውሃ ነው የሆነ ነገር ብቻ አልተመጠለኝ ዞር አለች የዛን ጊዜ እንዳልከው ስልክሽን አለች ከዛ እንዴ ምንድነው የት ታውቂኛለሽ የምን ስልክ ነው ምናምን ነገር ስላት ነግሬሻለሁ አንቺ ዛሬ ይሄን እሺ ከማቲ ከሆነ ልጅሽ እኛ ጋር ነው ያለው እንገለዋለን ብላ አለች እንገለዋለን እና ስላት ከዛ ወዲያ ስልክሽን አምጫለች እና ወዲያውኑ እንትን አለች ላከችልኝ ምኑን ነው የላከችው ይሄን ቪዲዮ ብትናገሪ ምን ብትይ ደግሞ ብላ አስፈራርታኛለች እኔ ምን ላርግ እሺ ምን ላርግ ትፈርድብኛለሽ ምን ላርግ ይሄን ቪዲዮ ስልኮተን አለችሁትና ተቀበለችው እዛ ቦታ ላይ ሲሄዱ እንደው ሐኪም ቤት ይዘውት እንደሄዱ ያረኳቸው ጥበቃዎች ነበሩና ከነሱ እንዴት ተገንጥለው እቺ ሴት እንዴት ተደብቃ ልትመጣ ቻለች ጥበቃው ወደ ውጭ ነው የቀረው ሰራተኛው ናት ወደ ውስጥ እንትን እኮ ነው ይሄ በቀደው የዶክተር ጠራ ድረስ የምትጠብቅበት አለ አይደለ እዛው አካባቢ ነውና እነሱ ያው ውጭ ነበሩ ሰራተኛው ከያረ ነበር ሰራተኛው ደግሞ ምን ልትገዛልኝ የሆነ ዕቃ ልትገዛልኝ ነው ዞር ያለችው እሺ ዞር ስትል ማዘርዬ ምናምን ነገር በላ ብቻ እንደማውራት አለችና ጠጋ ብላ ቁጭ አለች ከዛ ትንሽ ቆይታ ነግሬሻለሁ ልጅሽ እኛ ጋር ነው ያለው ግን እንገለዋለን ስልክሽን አምጪልኝ እንዳልጮህ ልጄ እነሱ ጋር ነው ያለው እንትን እንዳል ደግሞ ሌላ ግርግር መፍጠር አልፈለኩም ስለዚህ ያለኝ አማራጭ እሺ ብዬ ሰጠኋት ስልኬን ወዲያው ቪዲዮ ለቀችልኝ ከዛ ቪዲዮን እዛው ነው ከዛ ከቪዲዮን ከላኩ በኋላ ምን አለችሁት በቃ ልጅሽ እንዲያርገናል ከዚህ በኋላ እሺ ተረጋጉ በቃ ተሙና ተረጋ በሉ ከዛ በኋላ ይሄንን ቪዲዮ ከላከሽ በኋላ ወዲያው ተነስታ ሄደሽ ልጅቷ ወይስ ሌላ ማስፈራሪያሽ ነግራውት ነበር በቃ ቪዲዮ ላኪላቸው እንደዚህ ገብተሽ ሷልና ከፋፍቱን መኮንን ብዙ ምንም አላቅም ታውቃለህ እሺ ይቺን ነግደሽ ላኪላቸው ለነማን ነው ለኔ ነው ያለችው ልጅቷን በደንብ አይተዋታል መልኳን ለመለየት ሙከራ አድርገው ነበር አይ እንትን ማርክ ተሸፋፍናለች በሻርፕ አይኗ ብቻ ነው እንደዚህ እየተሸፈሽ ፈንፈን ብላለች ምን ያው ብታመጣት ማለቀት እንደዛ ነው ነገር ከዛ ቆይ ይሄንን ቪዲዮ ቀጥታ ለሳሚ ወስደው አሳዩን ያለችው ወይስ ምንድን ነው ያለችው ከዛ በኋላ እሺ ይሄንን ካለችሁት በኋላ ወዲያው ተነስታ ሄደች ወይስ ደግሞ የሆነ እርሶን ለማየት ለማጣራት ሙከራ አደረገች እንደ ሰላም የጠፋችብኝ እንደዚህ እንትን በየዞረ ስለሌለች ከመቅጽበት የጠፋችብኝ ደነገጥኩ አማትኩ ለራሴ መጨረሻ ላይ ሰራተኛው ነው ምን ሆነሽ ነው የምታዋስ ጊዜ እንትን የምትይው ትለኛለች አይ ብዬ ዝም አልኳትና ከዛ መጣለ እንደው ምንም ለማድረግ አልሞከሩም እዛ ጋር ስለ ልጆት ነው እናንተ ሲባል ለመጮ ለፖሊስ ለማስያዝ እሱ ጋር ያለው ይገሉታል ቢያንስ እግሩም ችግር የለውም ብቻ ልጅ እንዲለቁልኝ ዝም አልኩት በርቼ ዝም አልኩኝ ምን ላድርግ ታዲያ እሺ ከሷ ጋር አብሮ የነበረ ሰው አለ መጀመሪያ ስታስፈራራው ከጎኗ ሌላ ሰው እርሶን የከለለት ሰው በፍጹም አጠገቤ ማዘርዬ ምናምን ነገር ብላ ነው ስታወራኝ ማስታውሰው
ከዛ ወዲያው ነው ሰራተኛዋን ልክ ተነስታ እንደሄደች ልጅሽ እኛ ጋር ነው ያለው አርፈሽ ተቀመጫለሽ ስልክሽን አምጪልኝ ለምንድን ነው የምሰጥሽ ምናምን ነገር አልቻልኩም መከራከር መጀመሪያ ልከራከር አስተል ነው ልጅሽ እኛ ጋር ከፈለግን እንገለዋለን ከፈለግን ምንለዋለን ስትለኝ የዛን ጊዜ ውሃውንኩኝ ልጄ ስም ሲነሳ ውሃውንኩኝና ሰጧት ከዛ ወዲያውኑ ነካክታ የሚነካካው ከዛ ይኸውልሽ ይችን ነገር እንዲነካትና ከዛ ለልጅ ለዛኛው ለአንተ ለሳሚ አሳየዋለች በቃ ከዛ ተቀብያት ዞር ስል የለችም ከመቅጽበት የለችም ከዛ በቃ እንደዛ ነው ነገር ይሄ እሺ እስቲ ሞገስን ጥሩ ሞገስና ይኸውልህ የተሙና ሲታከሙበት የነበረው ሆስፒታል ሂድ ከዛ እያንዳንዱ ካሜራ ቼክ ይደረግ እሺ እያንዳንዱ ሆስፒታል ውስጥ ያለ ካሜራ ቼክ አድርጎልኝ የተሙና ሲታከሙ በነበረበት ሰዓት የተሙና ሲታከሙ በነበረበት ሰዓት ላይ ከሳቸው ፊት ለፊት ያለ ካሜራ ካለ መውጫ መግቢያውን እያንዳንዱን ካሜራ አጣሩልን ማን ከጎናቸው እንደነበረ ማንንም አይነካቦትም ይኸውልህ ሞገስ ቶሎ በሉ እሺ በእናትህ ቶሎ በሉ በጣም የተሙናት ረጋ በሉ ማን ከጎኑ እንደነበረ በሆስፒታሉ ካሜራ ለማጣራት እንሞክራለን ከዛ ውጪ ይሄንን ቪዲዮ መላኳ ለምን እንደዚህ እንዳስፈለገ ለምን በቴሌግራም ነው ማስባሉ እንዳስፈለገና አላውቅም ብቻ ነው ሰዎች ማን እንደሆኑ እንዴት በዚህ ልክ ተዳፍራ ከጎኑ ልትሆን እንደቻለች ሁሉንም ነገር አጣራለሁ የዛን ሰዓት የምደብኩለት ጥበቃ ጭምር ለምን እርሱን ትቶ እንደወጣና ሰራተኛው ለምን ከጎኑ እንዳልነበረች እነሱንም ቢሆን ለምን ነገር ልትከዘን ይልችው ለኔ የሆነ ነገር ልትከዘን ምን ነበር አንድ እየረሳሁት ችግር ያለው እሷ አውቃ ይመስለኝም እኔ የሆነ ነገር ለኔ ልትገዛኝ ሄደች ዞር ያለችው እንጂ አውቃ አይደለም ጥበቃው ደግሞ ምን ታረጋለህ ብለ ነው ኮሪደር ገብተናል እኮ በቃ እሱ ደጅ ጠብቀናል ነው ኮሪደር እኛን እንደዛ ያለው ጥበቃው ነው እሱ ምን የሚያውቀው ያለ አልመሰለኝም ኮሪደር ገብተናል እኮ ዶክተር እስኪጣራ ድረስ የምትቀመጥበት ወንበር አለ አይደል እዛ ተቀምጠን ነበር እኮ ቪዲዮውን እዛው ነበር ከፍተው ያዩት ወይስ ደግሞ ወደ ቤት ከመጡ በኋላ ነው አሳይተኛለች እዛው ነው ያሳየችው እዛ ደንግጬ ነግራን ብቻው ምናምን ነገር የለም ማለችኝ ግን ይሄ ቪዲዮ ግን ለሳሚ አሳየዋለችኝ በቃ ከዛ ቪዲዮውን አሳዩ ካሉ በኋላ ምንድን ነበር እንትን ያሉት ፍለጋችንን እንድናቆም ነው ወይስ ምንድነው አላማቸው እንደምከነገራችሁ ያው ወዲያው እንደመጣው ነው እንግዲህ አንተንም ደውዬ እንደዛ ተናንተና ያበድኩት በቃ ምንም እዛ ተንቀጠቀጥኩኝ ምንም አልኩኝ ምንም አማራጭ የለኝም ወዲያው ነው እዛ ጋር የሆነ ነገር ባረክ ልጅ እነሱ ጋር ስለሆነ ወዲያው ነው የሚገሉት ስለዚህ ቻል አድርጌት አንጀቴን አስሬ መጣሁ ብቻ በቃ መምጣት አትበለው የመጣሁት አሁን ከዛስ በጣም ቆብዬ ጮኩኝ ቤትም አንተ መጣህ ያው እንደምታየው ያው ሁሉም ነገር አይተዋል እንግዲህ በቃ እንደዛ ነው ነገር እንግዲህ ወደ ቤተሰቦቻችን ያው የተሙናት ያሉኝ ነገር ሰምታችኋል መጀመሪያም የኛ ሰዎች ሲያጣሩ ትንሽ እንትን ያሉት ነገር ነበርና ያው በልጃቸው በደካማ ጎናቸው ነው መጥቶ በየያሰብከ ያሉት ነገሮችን አሁንም እናጣራለን በተለይ የዛን ሰዓት መድቤላቸው የነበረው ጥበቃ ለምን ትቷቸው እንደሸሸ ከዛ በተጨማሪ ደግሞ በሆስፒታሉ ካሜራ መግቢያ መውጫውን ለማጣራት እንሞክራለን እንግዲህ ከተሙናት የነበረችው ከሳቸው ጎን መታ የነበረችው ሴት ምናልባት የሆስፒታሉ ካሜራ ውስጥ የምትገባ ከሆነ መውጫ መግቢያ ላይም ስተላለፍ የሚያሳይ ነገር ካለ ካሜራዎቹን ገጣጥመን ለማየት እንሞክራለን ድንገት እንደው ጸጉሯን የለቀቀችበት አጋጣሚ ወይ መልኳን የገለጸችበት አጋጣሚ ካለ እናጣራለን አጣርተን ለምን በዚህ ልክ ማድረግ እንዳስፈልጋቸው የላኩት ቪዲዮን አይታችኋል ትንሽ አስደንጋጭ ነው እንዳልኳችሁ በተወሰነ መልኩ አሁንሳቸው ፊት መግለጽ የማያስፈልገው ለእናንተ ተናግሬ ያለው ነው ብቻ እናጣራለን ይሄን ነገር በቻልነው አቅም እናጣራለን የተሙናት አሁንም ቢሆን ለርሶም ነገሮት እንደዚህ አይነት ነገሮች የሚፈጠሩ ከሆነ እኔን ማዋሸት የለበትም ከርሶ ጋር ያጠፋውትን እያንዳንዱን ጊዜ ምርመራ ባደርግ ኖሮ ምናልባት እነዚህን ወንጀለኞች ለመያዝ ጥር ነበር ለኔ ተፈለገ ለልጆት የሚያስቡ ከሆነ የትኛውንም አይነት ማስረጃ ለኔ በታስፈራራውትም ለኔ መናገር ያለበት ነገር ከሆነ ለኔ ንገሩኝ እነዚህ ወንጀለኞች ናቸው ወንጀለኞችን ደግሞ በየትኛውም አይነት ሁኔታ መፍራት መቻል የለበትም እኛ በቻልነው አቅም ለመያዝ እንሞክራለን ዳግመኛ እዚህ ነገር ላይ ማጥፋት መቻል የለበትም ከኔ የሚዋሹት ምንም አይነት ነገር እንዲኖር አልፈልግም ገባሁት የተሙናት ስለዚህ በቻልኩት አቅም ነገሮችን አጣራለሁ እርሱ አሁንም ቢሆኑ እዚህ ሆኑ ጥበቃ ቀይርሎታለሁ ሰራተኛውንም እንዳስፈላጊነቱ ቀይርሎታለሁ እርሱ ረጋ ብለው ጤንነቱን ቼክ ያደርጋሉ እሱ ጥሩ ልጅ ናት ዙሮስ ጀመረችብኝ ጥሩ ልጅ ናት ሰሞኑን መዞር አልጀመረች ነው ያልኩ እንጂ አባራት አላልኩ መከራት ተቆጣት ነው ያልኩ በጣም ጥሩ ደግሞ አሁን የሷን አባራ ደግሞ ሌላ ሰራተኛ ከየት አገኛለሁ ስለዚህ መምከርና መቆጣት ነው እንጂ ምንም ያጠፋችው ነገር የለም ይሄ የምትዞረው ነገር አቆም ይበላት በቃ
ስለዚህ ውድ ቤተሰቦች በቻልነው አቅም ነገሮችን እናጣራለን። የተሙ ጉዳይ ምን ያህል እንደሚያስጨንቅ ምን ያህል እንደሚያሳስባችሁ እናውቃለን እና እናንተም የተለየ ሀሳብ ካላችሁ በኮሜንት ሴክሽናችን ላይ እያንዳንዱ ነገር አቅርቦልን ሀሳባችሁን ስጡን። ከምንም በላይ ደግሞ ውድ ቤተሰቦች በጸሎታችሁ አግዙን። ምክንያቱም እኔ እየደከመኝ ነው። ተሙን ለማግኘት ደግሞ እየጣርኩ ነው ያለሁት። ጸሎታችሁ በደንብ ያበረታኛል፣ በደንብ ይደግፈኛል። ተሙንም በደንብ ባለበት ቦታ ይጠብቀዋል፣ በደንብ ያግዘዋል እና በጸሎታችሁ አግዙን። ተሙ እንደምናገኘው 100% ቃል እገባላችኋለሁ። ካለበት ሁኔታ እንደምንገላግለውና ወደ ቀደመ ወደሚወደው ሙያው እንደምንመለስ በደንብ ቃል እገባላችኋለሁ። ወንጀለኞችን አፈንፍነን እንይዛለን። በዚህ ልክ እየጎዱት ያሉትን ሰዎች ለህግ እናቀርባለን። እያንዳንዱ ፍርዳቸውን ጭምር መማሪያ እንዲሆን ለህግ እናቀርባቸዋለን። ውድ ቤተሰቦች ይህ ትርታ ሚዲያ ነው። የተበደሉ ሰዎችን በሚታበስበት በዳዮች፣ ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ከኛ ጎን በመሆን በጸሎታችሁ እንድታግዙን በአክብሮት እንጠይቃለን። ቸር ቆዩ።